ሰላም ውድ ዩቲዩብ ተመልካቾች እንዴት ናችሁ? እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። እንደምታዩት እንግዲህ ፊቴ አልደረቀም። ፊቴን ታጥቤ ነው ሁልጊዜ ማስክ የምቀባው። ዛሬም ማስክ አዘጋጅቻለሁኝ። የሩዝ ነው ያዘጋጀሁት። ቀላል ነው አሰራሩ። አጥባችሁ ምን ያረኩት ያው ምግብ ስሰራ አጥቤ ቀቀልኩትና ለምግብ የሚሆነውን ለምግብ አዋልኩትና እቺ ሆን ብዬ ለምን ብዙ ጊዜ እሰራለሁ ላለሁ ግን አይሳካልኝም። የሩዝ ማስክ ማለት ነው አይሳካልኝም። እንዲህ ምግብ ስትሰሩ አስባችሁን ብላችሁ ብዙ ጊዜ ስለማይሳካ ማለት ነው ምግብ ስትሰሩ የተቀቀለውን ቀነስ አድርጋችሁ ፈጭታችሁ መጠቀም ትችላላችሁ። ፍሪዘር ውስጥ ለሳምንት ማስቀመጥና በየቀኑ መጠቀም ትችላላችሁ። እኔም እንደዛ ነው ያደረኩት። ስለዚህ በጣም ቀላል ነው፣ ነገር ግን ለፊታችን የሚሰጠው ጥቅም በጣም ብዙ ነው አይደለ? ቫይራል ነው። አብዛኞቻችን የሩዝ ማስክ ለፀጉር ለፊት በጣም ጠቃሚ ነው። ያው እኔ ዛሬ ለፊት ነው የሰራሁት። ፊታችንን ፍክት ያደርግልናል። ስፔሻሊ ደግሞ ኦይሊ ስኪን ያላችሁ ሰዎች ወይም ወዛማ ስኪን ያላችሁ ሰዎች ኦይሉን ያመጣጥንላችኋል፣ ባላንስ ያደርግላችኋል። እንዲሁም ይሄ አክኒ ምናምን የሚወጣው አብዛኛው ጊዜ ብጉር የሚወጣው ለእንትን ነው አይደለ? ኦይሊ ስኪን ያላችሁ ሰዎች ናችሁ። ብትጠቀሙ በጣም አሪፍ ነው፣ ያመጣጥንላችኋል። እንዳልኳችሁ ብራይት ያደርጋል፣ ሪንክልስ ይቀንስልናል። ተጠቀሙበት። እኔም ያው ዛሬ ያሳየኋችሁ ላበረታታችሁ ነው። ሆን ብላችሁ ማዘጋጀት አንዳንዴ ያው ስንፍናም ስላለ ማለት ነው። ወይ አባቴ መጣው የኔ ልጅ እንደዛ አድርጋችሁ መጠቀም ትችላላችሁ። አቤት እሺ መጣው ተጫወቱ። እንደዛ ማድረግ ትችላላችሁ። ዛሬ እሱን ነው የምቀባው። እንደዚህ ቅብት እያላችሁ አሪፍ ነው በጣም። ይሄ ሁላ ጥቅም ካለው ለፀጉራችንም ደግሞ በጣም አሪፍ ነው አይደለም? ዳሪኮ አባቴ ተው የኔ ልጅ ተው ጎረምሳው። እንዲህ ነው ፋይት እያደረግን እንግዲህ ዩቲዩብ የምንሰራው። እንደዚህ ቅብት ትልታላችሁ ማለት ነው። በጣም አሪፍ ነው በጣም። ሁልጊዜም ደግሞ ስትጠቀሙ በታጠበ ቆዳ ከሆነ የምንቀባቸው ፕሮዳክቶች ወደ ውስጥ የመዝለቅ ፕሮባቢሊቲያቸው በጣም ሀይ ነው። በቆሸሸ ፊት ላይ እንትን አትበሉ እሺ፣ አትጠቀሙ ጭራሽ ሌላ መዘዝ እንዳያመጣ። ሁልጊዜም ቢሆን ፊታችሁን በታጠበ ልጥብ ብላችሁ ተጠቀሙ። እዚህ ላይ ብትፈልጉ ማር መጨመር ትችላላችሁ፣ እርጎ መጨመር ትችላላችሁ። ባለፈው የሚያሳዩአችሁ ስልባቡት አለ አይደለ? እሱንም መጠቀም ትችላላችሁ። መጣው አባቴ። በነገራችን ላይ ትንሹ ልጅ ያለኔ አይሆንለትም፣ አይንቀሳቀስም ሁላ። በቤት ሸውጆው ነበር የመጣሁት፣ ግን አያችሁ ወይዬ ዳሪክ አባ ሂድና ማለት ነው ይዘህልኝና። ስለዚህ ይሄንን አሁን በኋላ ስትታጠቡት በውሃ ብቻ ትጥብ ብትሉት አሪፍ ነው፣ ምንም ሌላ ነገር ስለሌለው ማለት ነው። አንገታችሁም እንዳይረሳ አንገታችሁን ብታድጉት። ደግሞ የለበስኩት ልብስ የማይመች በነገራችን ላይ ያው እኔ ብዙ ጊዜ የምሰራው ወይ ከእንቅልፌ ተነስቼ ወይ አሁን ከእንቅልፌ ተነስቼ ነው የምሰራው። ይሄ ልብስ ይሆናል አይሆንም ሳይሆን በተገኘው ነው፣ በቃ በሆንኩበት ነው የምመጣው። እንደዚህ አድርጋችሁ
ተጠቀሙ። በጣም ቀላል ነው። ነገር ግን ያው ኮሪያዎች ፊታቸው ምናምን እንዴት እንደሚያምር አይደለ? ደግሞ አያረጁም። እንዲህ አይነት ነገሮችም ስለሚጠቀሙ ነው። ሰው ተጠቀሙበት እናንተ። እና ደግሞ ያው የተረፈችውን እጃችንን ብንቀባው ቆንጆ ነው። ለእግራችን ለእጃችንም አሪፍ ነው። ያው እጃችን ቆንጆ ሲሆን ደስ ይላል። ከዛ ደግሞ ምን አዘጋጀሁኝ ለከንፈሬ እዚህ ጋር ኤክስፎሌት ለማድረግ ፕላስ ደግሞ ይሄ ጥቁር ከንፈርን ከለሩን ቆንጆ ለማድረግ እርድ ጨምሬበታለሁ። ማርና ስኳር ፕላስ እርድ ነው ያደረኩት። ስኳርና ማሩ ከንፈራችንን ኤክስፎሌት ያደርግልናል አይደለ? እርዷ ደግሞ እንትን ትጠቅመናለች። ይሄ ጥቁር ሲሆን ከንፈራችን ናቹራል ከለሩን ወይም ቆንጆ ከለር ወደ ፒንክ አይነት ያው ኮንቲኒየስሊ ስንጠቀመው ማለት ነው እንደዛ ያደርግልናል። ሶ ይሄን ይመስላል። ጂን እንደዚህ እናደርጋለን። እንዲህ አንዴ ሰርታችሁ በጥሩ እቃ ላይ ሳታነካኩ ማለት ነው። አሁን እኔ በእጄ የገባሁበት አንዴ ስለሆነ የምጠቀመው አንዴ ሰርታችሁ ፍሪዘር ውስጥ በቆንጆ ኮንቴይነር አድርጋችሁ ማስቀመጥ ትችላላችሁ። አሁን የተረፈው በቃ መድፋት ነው እንጂ መቼስ ነገር አልጠቀመውም። ታረጉና ለስላሳ ያማረ ቆንጆ ከለር ያለው ከንፈር እንዲኖረን ያደርግልናል። ሶ እንደዚህ ያደርጋችሁ ራሳችሁን መንከባከብ በተፈጥሮ ነገር መንከባከብ ትችላላችሁ። ስለምታዩን ስለምታበረታቱኝ አስተያየት ስለምትሰጡኝ በጣም ነው ማመሰግነው። በጣም ስለቀና ተግባራችሁ ወዳችኋለሁ፣ አከብራችኋለሁ። ስኳሩ ውስጥ ገባ የሚበላ ስለሆነ ኢትስ ኦኬ እና በጣም ነው ማመሰግነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወዳችኋለሁ። አሁን በድጋሚ ባይ። ወይ አባቴ እሺ